ሰላም እንዴት ናችሁ? በ2017 ዓመተ ምህረት የሪሚዲያል ተማሪ ሆናችሁ በተለያዩ ዩኒቨርሲቲዎች የተመደባችሁ የሪሚዲያል ተማሪዎች እንደሚታወቀው ፈተናችሁ የሚሰጠው ከግንቦት 26 እስከ ግንቦት 30 2017 ዓመተ ምህረት በማዕከል የሚሰጠው ፈተና እንደሚጀምር ይታወቃል። ሰው በዛሬው ቪዲዮ ፈተናችሁ እየተቃረበ ስለሆነ በጣም በትኩረት ማድረግ ያለባችሁ ሁለት ወሳኝ ነገሮችን ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻ ይባላለው። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን። ለስዳብን እንግዲህ በ2017 ዓመተ ምህረት የሪሚዲያል ውጤት የሚያዘው እንግዲህ እንደምታውቁት ግቢ ውስጥ ተምራችሁ በትምህርት ሚኒስቴር የሚሰጠው ፈተና ነው። 100% የማለፍ እና የመውደቃችሁን ውጤት የሚወስነው ያው ፈተና የሚሰጠው ከግንቦት 26 እስከ ግንቦት 30 2017 ዓ.ም ነው። እንግዲህ ምንም ነገር ካልተቀየረ በስተቀር እንግዲህ እነዚህን ቀናት ስናየው እንግዲህ ኦልሞስት ወደ አንድ ወር ገደማ ነው የሚቀራችሁ። ይህንን በማሰብ እንግዲህ ፈተና በደረሰ ቁጥር ልፋታችሁን ከንቱ ማድረግ ስለሌለባችሁ ውጤታማነታችሁን የሚጨምሩላችሁን ሁለት ወሳኝ ስትራቴጂዎችን ነው ሼር ማድረጋችሁ። እንግዲህ ወደ መጀመሪያው ፖይንት ስንሄድ የመጀመሪያው ነገር ልፋታችሁን ድካማችሁን መና ከማያደርጉት አንዱ ሜተድ ክለሳ ማድረግ። አብዛኛው ተማሪ ፎከስ የሚያደርገው ከበር ያላደረገውን ነገር ከበር ለማድረግ ነው እንጂ ያነበበውን ነገር መልሶ ለማንበብ ጊዜ ያጣል። ግን ወሳኝ ማድረግ ያለባችሁ ነገር አይነው በጣም ሙሉ ለሙሉ ከበር አድርጎ ለመጨረስ ምናልባት ሊከብድ ይችላል ከኮርስ ኮንተንቱ ብዛት የተነሳ። ግን ከበር ለማድረግ የተቻላችሁን ያክል ከጣራችሁ በጣም በቂ ነው። ግን በምታነቡበት ወቅት ከበር ያላደረጋችሁትን ከበር እያደረጋችሁ አዘሴም ታይም ግን ያነበባችሁትን ነገር ደግሞ ሪቫይዝ ማድረግ አለባችሁ ማለት ነው። እንግዲህ ሪቫይዝ ስታደርጉ ሪቪዥን እንግዲህ ለውጤታማነት ያጠናን ዘዴ ዋናው እና ኮር ፖይንቱ ነው። እንግዲህ ያው ሪቫይዝ ስታደርጉ በጣም የምታገኟቸው ወሳኝ ነጥቦች አሉ። እንግዲህ የመጀመሪያው ሪቫይዝ ስታደርጉ የምታገኙት ጥቅም የማስታወስ አቅማችሁን በደንብ ታሻሽላላችሁ። ምናልባት እንግዲህ ካነበባችሁት ጊዜ መርዘም የተነሳ አረስታችሁት ሊሆን ይችላል። ሪቫይዝ ስታደርጉ በደንብ ሜሞራችሁን ኢንሃንስ ያደርገዋል፣ ኢምፕሩቭ ታደርጋላችሁ የማስታወስ አቅማችሁን። ሁለተኛው አንደርስታንዲንጋችሁን ይጨምራል። ከዚህ በፊት ስታነቡ ግልጽ ያልሆነላችሁ ነገር ካለ ድጋሜ ሪቫይዝ ስታደርጉት በደንብ ግልጽ ይሆንላችኋል። ሌላው ኮንፊደንሳችሁንም በደንብ ይጨምራል። ሪቫይዝ ስታደርጉ እንግዲህ አልረሳችሁትም። ሪቫይዝ ሳታደርጉ ከገባችሁ ግን ረሳሁት ወይስ አልረሳሁት እያላችሁ ራሳችሁን ጥርጣሬ ውስጥ በመክተት ነው ፈተና የምትገቡት። በደንብ ሪቫይዝ ካደረጋችሁ ግን ኮንፊደንሳችሁን ይጨምረዋል ማለት። ሌላው እንግዲህ ሪቫይዝ ስታደርጉ ጋፓችሁን ትሞሉበታላችሁ። በደንብ ያላጠናችሁትን በደንብ እንድታውቁት ይሆናል ተመልሳችሁ ስታነቡ። ሪቫይዝድ ማድረግ ለውጤታማነታችሁ ይሄን ያክል ጠቃሚ ስለሆነ በደንብ ሪቫይዝ እንድታደርጉ ካለኝ ልምድ በመነሳት ሪኮሜንድ አደርጋችኋለሁ ማለት። ሌላውና ሁለተኛው ፖይንት እንግዲህ ለውጤታማነታችሁ በጣም ጠቃሚ የሆነው ነገር ጥያቄዎችን መስራት ለፈተና ዝግጅት በጣም ውጤታማ ቴክኒክ ነው። እንግዲህ ጥያቄዎችን በደንብ መስራት አለባችሁ። እንግዲህ አንድ ወር ምናምን ስለቀራችሁ ጥያቄዎችን በደንብ መስራት አለባችሁ። ጥያቄዎችን በሰራችሁ ቁጥር በጣም ብዙ የምታገኟቸው ጥቅሞች አሉ። ከብዙ በጥቂቱ ግን የመጀመሪያው ከኤግዛም ፎርማቱ ጋር ፋሚሊየር ትሆናላችሁ። አይ ኖ ዩ አር ፋሚሊየር ዊዝ ኢንትራንስ ኤግዛም ተፈትናችሁ አይታችሁታል። ግን ሞር ጥያቄ በሰራችሁ ቁጥር ከኢንትራንስ ኤግዛም የተለየ ጥያቄ ስለማይሆን ኮርስ ኮንተንቶቹም ከዛ ስለመጡ ከዛ ኤግዛም ፎርማት ጋር በደንብ ፋሚሊየር ትሆናላችሁ። ሁለተኛው ጥያቄ መስራት ጥቅሙ ታይም ማኔጅመንታችሁን በደንብ ይጨምራል። እንግዲህ ሙሉ ጥያቄ በሰራችሁ ቁጥር ፈተና ላይ ገብታችሁ ጥያቄ የመስራት አቅማችሁ በደንብ ስለሚጨምር ፈተና ላይ ስትገቡ ጥያቄ የምትሰሩበት ታይም ማኔጅመንታችሁ በደንብ ይጨምራል ማለት። ሌላው እንግዲህ ጥያቄ በምትሰሩበት ወቅት የምትሰሩት ጥያቄ አለ፣ የማትሰሩት ጥያቄ አለ። ስለዚህ አንድ የጥያቄ መስራት ጥቅሙ ሶስተኛው ጋፓችሁን አይደንቲፋይ ታደርጉበታላችሁ። ስለዚህ ጥያቄዎችን በምትሰሩበት ወቅት የምትሰሩት ጥያቄ አለ፣ የማትሰሩት ጥያቄ አለ። የማትሰሩትን ጥያቄ አዘጋ በመውሰድ እንደገና ተመልሳችሁ ሪቫይዝ እንድታደርጉ ያደርጋችኋል። ሌላው ኮንፊደንሳችሁን በደንብ ይጨምራል።
ጥያቄ በሰራችሁ ቁጥር ኮንፊደንሳችሁ ሙሉ ለሙሉ ይጨምራል። ምክንያቱም ሞር ጥያቄ በሰራችሁ ቁጥር ብዙ ነገሮችን ታገኛላችሁ። ሶ ኮንፊደንሳችሁ፣ አንደርስታንዲንጋችሁ ይጨምራል፣ ፍርሃታችሁ ይቀንሳል፣ ጥያቄ የመስራት አቅማችሁ በደንብ ያድጋል። ስለዚህ ኮንፊደንሳችሁን በደንብ ይጨምረዋል ማለት። ስለዚህ በጣም ትኩረት አድርጋችሁ ጥያቄዎችን በደንብ መስራት አለባችሁ። እንግዲህ ጥያቄዎችን ስትሰሩ ከፈለጋችሁ በኢንዲቪጁዋል ብቻችሁን ልትሰሩ ትችላላችሁ፣ አዘር በግሩፕ ልትሰሩ ትችላላችሁ። ግን በግሩፕ ስትሰሩ አንድ ወሳኝ መጠንቀቅ ያለባችሁ ነገር ተማሪዎች ብዙ ጊዜ ሲሰባሰቡ ከሚሰሩት ይልቅ የሚያወሩት ሊበዛ ስለሚችል የወሬ ሰዓታችሁን በደንብ ቆጠብ አድርጋችሁ ከስራችሁ ላይ ፎከስ ማድረግ አለባችሁ ማለት ነው። ሶ በዚህ መልኩ ጥያቄዎችን በደንብ መስራት ትችላላችሁ። እንግዲህ የምትሰሯቸው ጥያቄ ያለፉ አመት ሽቶችን ሊሆን ይችላል፣ ፋሚሊየር የሆኑትን እናንተ ከምትማሩት ኮርስ ኮንተንት ጋር ፋሚሊየር የሆኑትን ጥያቄዎች እየመረጣችሁ ወይም የተለያዩ የመጽሐፎቻችሁ ሪቪው ኤክሰርሳይዝ ሊሆኑ ይችላሉ፣ ወይም ሞዴል ኤግዛሞቻችሁ እዚህ ዩኒቨርሲቲዎች ላይ የሚሰጧችሁን ጥያቄዎች በደንብ እነሱን አንደርስታንድ አድርጋችሁ መስራት ትችላላችሁ። ወይም ሌላ ቦታ ላይ የምታገኙ ጥያቄ ካለ ፋሚሊየር የሆነ በደንብ እነሱን ጥያቄዎች መስራት ትችላላችሁ። ከዚህ በፊት አንድ ቪዲዮ ለ12ኛ ክፍል ሰርች ነበር ያለፉ አመት ሽቶችን እንዴት መስራት እንደምትችሉ ይሄንን ቪዲዮ ገብታችሁ በደንብ ማየት ትችላላችሁ። እንግዲህ በአጠቃላይ ለዋና ፈተናችሁ ስትዘጋጁ እነዚህን ነገሮች በደንብ ኮንሲደር ማድረግ አለባችሁ። ቀኑም እየደረሰ ስለሆነ በዚህ መልኩ መዘጋጀት አለባችሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ